እስልምና በደንብ ገብቶ ነው ወይ ተድላ የሰለምከው? በኋላ ከመቆጨትና ከመጸጸትህ በፊት በጊዜ ተመለስ፣ እኛን አግኘን፣ እኛ ላንተ የምንነግርህ ነገር አለ የሚል ብዙ መልእክት ስልኮችን አስጨንቆ ነው የቆየው። እነዚህ መልእክቶች ደግሞ የበዙት እኔ ኡምራ ከመሄድ ጋር ተያይዞ ብዙ ሰዎችን አስቆጥቷል፣ ብዙ ሰዎችን ደግሞ አስደስቷል። በመጀመሪያ ደረጃ ስለኔ በቂ ግንዛቤ ሳይኖራችሁ እንደዚህ አይነት ጥያቄዎች ስትጠይቁ ያሳፍራል። እንግዲህ በአንድም በሌላ መንገድ እስልምና በደንብ ሳታቁ ሳይገባችሁ ወይም በተለያየ መንገድ ከእስልምና የወጣችሁ ኢትዮጵያዊ ወንድምና እህቶች ልትኖሩ ትችላላችሁ። ይልቅ እናንተ የበለጠ እስልምና እንድትረዱ እኔን ብታገኙኝ ሞር እነግራችኋለሁ። እንዴት እግዚአብሔርን መከተል አቁመህ አላህን ትከተላለህ? እኔ አላህን አልከተልም። አላህን አምነዋለሁ። የምከተለው የነብዩ መሐመድ ሰለላሁ ዐለይሂ ወሰለምን ስራና ምግባር ነው። ፈጣሪ እንዴት እኛ እንከተላለን? ይሄ ነው ከቃላት ጀምሮ። ይሄ ዕውቀታችን አናሳና ጠባብ ስለሆነ እኛም መጠየቅ፣ መመራመር፣ ማወቅ ፍላጎታችን በጣም ጠባብ ነው። እንደዛ ሁነን ነው ደንቆረን የሰነበት ነው። እኔ አላህን አልከተልም። አላህን ማመን ነው የጀመርኩት። አላህን አምነዋለሁ፣ እገዛለታለሁ እንጂ አላህን አልከተልም። የምከተለው ረሱልን ነው። የምከተለው ነብዩ መሐመድን ነው። የእሳቸውን ምግባር ነው፣ የእሳቸውን ስራ ነው የምከተለው። ሁለተኛ ጌታን እኔ መከተል እኮ አላቆምኩም። ኢየሱስ ክርስቶስ የአላህ ባሪያ ነው፣ መልእክተኛ ነው፣ የተወደዱ ነብይ ናቸው ብዬ ነው ማምነው እንጂ የእሳቸውን አመጣጥ መልእክት አልተቃወምኩም። ስለዚህ ለኢየሱስ ያለኝን ቦታ ትክክለኛ ቦታ ነው ያያስኩት እንጂ ከሱ ጋር ክህደት ውስጥ አልገባሁም። እና ወደ እኔ አሁን በእስልምና ማወቅ የሚገባኝን መሰረታዊ ነገሮች አውቄያለሁ። እነዛ ነገሮች ተስማምተውኛል። በእምነት ደግሞ አስተሳሰብ ወደፊት የማላቀውም ነገር ቢኖር ካመንኩ በደንብ ጠራርጌ ነው እንጂ ማምነው ግማሹን አምናለሁ ግማሹን አላምን የሚባል ነገር እኮ ሃይማኖት ፕሪንሲፕል ውስጥ እኮ የለም። ካመንክ በደንብ ነው የምታምነው፣ ካላመንክ ሁሉንም ነው የማታምነው። ስለዚህ እስልምና ላይ የማውቃቸው ዕውቀቶች እስካሁን አልጎረብጡኝም፣ አልረበሹኝም፣ አላናደዱኝም፣ አላበሳጩኝም። በተለይ አንድ እግዚአብሔር ላይ አንድ ፈጣሪ ላይ ያላቸው ኮንሰፕት ያላቸው አመለካከት እሱ ጤነኛና መሰረታዊ ነገር ነው። በአንድ እግዚአብሔር ማመን፣ በአንድ ፈጣሪ ማመን፣ ይሄ ሶርስ፣ ይሄ ምንጭ በዋናነት ፈጣሪ የሚባለውን ነገር ሊገልጥ የሚችለው የእስልምና ፕሪንሲፕል ነው ብዬ ነው የማምነው። እነዚህ መሰረታዊ ነገሮች ናቸው። ከዚህ በኋላ ያሉት ነገሮች ማላቃቸው ነገሮች እንኳን ቢኖሩ ያ እነዛ ማላቃቸውን ነገሮች አወኩኝ እንጂ የሆነ ነገር አውቄያለሁ ብዬ መሰረታዊ ነገር ጋር የሚጋጭብኝ ነገር የለም። ስለዚህ ካመንኩ በደንብ ነው የማምነው፣ ካላመንኩ ደግሞ ቁጭ ነው የማደርገው። እኔ ሸቀጥ ውስጥ እንደማልወድ ታውቃላችሁ። የማምንበትን በስርዓት በድፍረትና በብዙ ወኔ ነው ያለ መጸጸት የምናገረው። ከሰው ፈርቼ ከሆነ ምናምን ግን ተሸማቀቅ የምኖር ሰው አይደለሁም። እኔ እንደዛ አይነት ነፃ ሰው እኮ ነኝ። እኔ አሁንም እስልምናን ማንም አስገድዶኝ ሳይሆን ራሴ ጠይቄ ተመራምሬ ከብዙ ሰዎች ጋር ዲስከስ አድርጌ አውጥቼ አውርጄ ነው ያማምነውን ነገር ጠራርጌ ነው ማምነው። ከዚህ በኋላ ስለ እስልምና ማላቃቸው ነገሮች ቢመጡ አክሴፕት ነው እንጂ ማረጋቸው እንዲህ ብዬ አልጠይቅም። የለም እነዛ መሰረታዊ ነገሮችን አውቃለሁ። አሁን እነዛ መሰረታዊ ነገሮች ደግሞ ተስማምተውኛል። ስለዚህ እናንተ ለኔ የምትነግሩኝ ነገር የለም። ለምንድን ነው የማትነግሩኝ ነገር የሌለው? እስልምናን በደንብ ሳታውቁ ነው ከእስልምና የወጣችሁት። ስለዚህ ለእናንተ የምመክራችሁ ወደ እስልምና ተመለሱና እስልምናን በደንብ አጥኑ፣ እንደገና ጠይቁ። በቤተሰብ፣ በጓደኛ፣ በፍቅር፣ በገንዘብ በተለያየ ምክንያት መታችሁ ሊሆን ይችላል። የኔ አመጣጥና የእናንተ አወጣጥ አንድ አይነት አይደለም። ስለዚህ ድጋሚ ጊዜ ወስዳችሁ ማየት ሞክሩ። ከቤተሰቦቻችሁም ከጓደኛችሁም ከወንድሞቻችሁም ጋር ዲስከስ ለማድረግ ሞክሩ። በተለይ እኔን ደግሞ ብታገኙኝ በደንብ እንደዚህ በሚዲያ ቢወራ ሊያበሳጭ የሚችል ነገር ስለሆነ እንጂ በደንብ ነግራችኋለሁ። እና የሆነ ደንቆሮ መፍዙዝ ደነስ ሰው አይደለሁም። እኔ ዝም ብዬ ጆተኒ አይደለሁም። ሳንቲም ሲያስገቡብኝ ገብቼ የፈለኩትን ሐሳብ ማራመድ አምኜበት ነው በደንብ ያማምንበትን ነገር ደግሞ ያለ ፍርሃት ነው የምናገረው እኔ። ስለዚህ እስልምናን በደንብ አውቄ ነው የተከተልኩት።
እስልምና ከዚህ በኋላ ምንም ማስደንጋጭ ነገር የማውቀው ነገር የለም። እንዲያው ሞር አሁን ኡምራ ደርሼ ከመጣው በኋላ እንትን ማህተብ አድርጌያለሁ ራሴ ላይ እና ከእስልምና እኔ የምለየው ይሄ አካል ወደ አፈር ሲመለስና ሲመለስ ብቻና ብቻ ነው። ይሄንን ቃል ወደፊት እናየዋለን እንግዲህ በተግባር። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ዋሉ።